እንዴት ምን ያክል ቢጣላኝ እንዴት እንደዚህ ያደርጋል እኔ ላይ ማለት ይሄን ነገር ለእናቴ ራሱ እንዴት ነው የምነግራት? በጣም አንዳንድ ነገሮችን እናስባለን። ከዚህ ወራቁ ተበላሽ። ተረጋጊ እባክሽን ቅድስት እባክሽን። በእንደዚህ ልክ ማዘን መቻል የለብሽም። ምረጋጋው ምንድነው የምለው? እሺ ዋናው እኮ ማን እንደዚህ እንዳደረገ ላውቅ አልቻልኩም። ግን ወይ ሲዝቱበት የነበሩ ሰዎች እሱ ላይ እንደዛ ሲያደርጉ ሲጣሉት የነበሩ ሰዎች ናቸው ወይ ደግሞ ቅድስት ናት ይሄን ነገር ያስተማረች ማለት አረስ የሆነ ድድያ ሰጣን በርጫ መታ ያርግን ነበር የዛን ቀን ማለት ነው። መላ ደግሞ ጥብሽ ብሎን በቃ የሌለ ፈልገን ነበር። እንደ ድንገት የሆነ የሚያምር ጥቁር መኪና መጣ ማለት ነው። እሷኛ እንድንይዝላ እንድናገትላቸው ማለት ነው። ማንም እንዳይሰማ በቃ እንደሞተች እንዳለ እንዲታወቅ ነው የተፈለገው። እና አንደኛ በብር ያዙኝ። ከዛ ቀጥሎ ደግሞ በስልክ ቀርጾኝ ስለነበር በሱ እያስፈራሩኝ ነበር። ለምን ነበር ፎቶ ሲላክ የነበረው? በረከት ወደ አንተ ሲልክ የነበረው ለምንድን ነው? ያ በሁለት ምክንያት ነው። ገባካ? ምን ማለት ነው በሁለት ምክንያት ማለት? እዛ ለማስፈራሪያነት የሚጠቀሙት ይሄ ያው እርቃኗን ያለበት እሱ በኋላ ድንገት እንኳን ያኛው ባልየውን ከለቀቁት የለም እሷ አንድ ላይ በሚሆንበት ሰዓት የለም ለእኔ ጥሩ ማስፈራሪያ ይሆነኛል። ገባካ? እሱ ነው ሰበበኛው። ሲጀመር ሰበብ አበል ህይወት ተቀየረውለም ሰበብ ትላለህ እንዴ? የፈለግከውን ካረክ በኋላ ነው እንዴ? አሁን ከተገናኘንም ስለቆየን ስለኛ ራሱ ከሆነ አስጊ ሊነን ህይወታችን ያውቃሉ አያውቁም ነው አሁን እያልኩ ያለሁት። እናንተ ጋር አሃር አይመስልኝም እኮ እኔ በቃ በጣም እየተጨነኩ ነው። ሲጀመር በቃ በጣም እየተጨነኩ ነው። ሲቀጥል እርጉዝ ነሽ ብለኛል። ለባሌ ምን ብዬ ነው የምነግረው? እሱን ማለት እሱ እንደዚህ ያን ያክል ውስጥ ገብቶ እንደዚህ ተጣልቼ ምናምን የሚለውን ነገር በቃ ቀኑ አሪፍ ካልሆነ ቀኔ አሪፍ አልነበረም ነው እንጂ የሚለኝ ውስጥ ገብቶ ከሰው ጋር ተጣልቼ ምናምን አይለኝም። አይ በእኔ ምክንያትም ከሆነ ቤት ውስጥ ነው የሚጣለው። ቤት ውስጥ ከቤተሰብ ጋር ነው የሚጣለው ማለት ከነሱ ማግኘት የምንችላቸው ከስራው ፍላሾች አሉ፣ ታብሌትም አለ፣ ኮምፒውተርም አለ። አሁን አንቺ ቤት አለ? አዎ አለ። ገንዘቡን ፈልጋ እሷም ብዙ ነገር እሷን ልትሆን ትችላለች። እኔ አሁን እርግጠኛ መሆን አልችልም እሷ አለመሆኗንም። ሌላም ሰው እንደዚህ እሱን የሚፈታተነው ሰው ምናምን ነገር የሚጣላው ሰው እንደነበር አውቃለሁ። በቃ ማለት በብዙ ነገሮች ይጣላ ነበር። አንዳንዴ በስራም በምን ምክንያት ያው ወጣህ ደግሞ ትጫወታለህ። ወጣት ነው ወጦ መዝናኛ ቦታዎች ላይ ምናምን አንዳንዴ እንትን አድርገውበት ተጣልቶ ከሆኑ ሰዎች ጋር ዛቻ ምናምን ያደረጉበት ሰዎችም እንዳሉ አውቃለሁ። እኛ ቤተሰባችን እናውቃለን። ገጥሞት ያውቃል። እንደነገርኩ ማለት ነው። እኔ ስለ ድሮ ፍቅረኛዋ ምናምን አጣርቻለሁ። ያን ያጣራሁት ወንድሜ ምን አይነት ሴት ነው የሚያገባ የሚለውን ነገር አስቤ ነው። ያረገዘች ያልከውም ነገር ከሱ ጋር ከፍቅረኛዋ ጋር ተመሳጥራ ከድሮ ፍቅረኛዋ ጋር አስረግዟት እሱ ይህን ነገር ፈልገው ያደረጉት ነው ብዬ ነበር ያሰብኩ። ግን አንተ ደግሞ ምን አልክ? በቃ ማለት ምንም አይነት ከኛ ጋር ችግር ያለበት ዘመድ ምናምን የለም። ሜቢ እንደነገርኩ ከሱ ጋር የሚጣሉ ሰዎች ነበሩ፣ እሱን የሚያስፈራሩ ሰዎች ነበሩ። በቃ እኛ ምንም አላ ይሄን ነገር ከዛ አንጻር አላየ ነው። በቃ ሞቷል ብለን ያሰብነው እኔ ነኝ። እንዲያውም አንተን ካገኘው በኋላ ቅድመም ካወራውኩ በኋላ ሜቢ ሊኖር ይችላል ብዬ ያሰብኩት እንጂ በረከት ያሳገተው ስለምን እንደማወራ ገብቷል እያልኩ ነው። ሰውዬ እሺ በቃ ትናገራለህ? እናገራለሁ። እሱ አንድ ትታገት ያደረገው እሱ ነው አይደለ? ያው ኑ ከጀርባ ያላችሁ እናውቃለን። ታውቃታለህ? አታውቃትም? አላውቃትም ማለት ያንቺ ነሽ ማለት ተረጋግ። እባክሽን ቅድስት እባክሽ። ስለምን እንደማወራ እያንዳንዱ ነገር ታውቃለህ። በረከት ማን እንደሆነ እኔ ታውቃለሁ። ቀጥል። በቃ በረከት ያሳገተው አላ እኔ ነበረ ሰዎቹን ያመጣሁለት። እዛ በኋላ እሷ እንደ ድንገት አልተመች ፈልገው ነበር የመጣችው። እሱ ሳታስበው መኪና መጣርቶ አሳገታት። ማን ነው እሱ? ጫራዞ የሌለ ይወርድልኝ ነበር። አሁን ግን ምን እንዳገኘን እንጃ። በቃ አላ የወደ ባሉ ምናምን ከባሉ ኮሽ ጋር ነው እንትን የሚሆነው። በረከትም ቾምቤም እጄ ላይ ናቸው ያሉት እኮ። በቃ መንፈታበት መንገድ ካለ ምናምን ችግር የለም፣ በሌላ መንገድ እንፈታዋለን። ሞታለች ተብሏል ነበር። ታዲያ በመኪና አደጋ ሀብታም ነው ያገባችዋ። ገና አላገባችም። ልታገባ እኮ ሳምንት ሲቀራት ነው። አንድ ላይ አልነበሩ። ታዲያ ማግባቷ ይቀራል። ልታገባ ነበር። ቅድስት እንዳልኩ ነው አብሮ አደጌ ነች። ከእሷ ጋር ብዙ ላይ ፈይቻለሁ እንዳልኩ ቅድም ማለት ነው። እኛ እኮ ከላይ ነው የምንታዘዘው። ገባሻ? ከላይ ማለት ሌላ ሰዎች አሉ። እኛ ይሁላ ከነሱ በታች ከኛ በላይ ያሉ ሰዎች አሉ። እነሱ አድርጉ ሲሉ ነው የሚያደርግ ማለት ለነቾምቤ እና ለበረከትም ዘን አፈንዘብ ሰጣለ ማለት ነው።
የለ ነው እኮ አልኩ። ይዛን ሰዓት ልውስጥ አስገብታኝ ለብር ጥላኝ ስለሄደች ነው። ተቀመጭ ምን ሆነሽ ነው? ፈልጋለሁ። ስለዚህ ተወኝ። አለበዛ እናስወጣሽ ትገደዳለሽ። ተወቀሽ አንተ ምንድነው የሰራው በደል ሳይንስ እባክሽ ቅድስት ሁላ በደል ለምን እኔ ምን አረኩክ? ምን አላረኩክ? ምን አረኩክ? ፍቅሬን ጥለሽ ሄደሽ ሜዳለሽ። ፍቅር ነው ያንተ ፍቅር ገደል ይግባሽ። ይሄን ሁላ ነገር የምታረግብኝ ለምንድን ነው? አይኔ አይደለም በቃ አንተ ልትለወጥ ማችል ሰው ነህ። አይሆንም ግን ምንም ቢሆን እሷም ጥላኝ ሄደች። እስከ መቼ ነው የምጠብቅሽ? አንተ መቀየር ማችል ከሆነ እስከ መቼ ልጠብቅ? እኔም እኮ ህይወት አለኝ። ያንቺ ነሽ ማለት ተረጋግ። እባክሽን ቅድስት እባክሽን ታይ ወይስ ወንጀል ውስጥ መግባት የለብሽም። እባክሽን ታይ እገልሃለሁ። ውድ የገመና ቻናል ቤተሰቦች ያው እንግዲህ ዛሬ እንግዲህ ከዚህ ጉዳይ ውስጥ አልወጣንም ማለት ነው። በጣም ብዙ አይነት ሁኔታዎችን እያሳለፍን ነው። ያው እንደምታውቋቸው እነዚህ ሁለት ወንጀለኞች አሁንም ቢሆን እኔ ጋ ናቸው። አንዳንድ ፍንጮችን ከነሱ ለመውሰድ እና ለመመርመር እየሞከርኩ ነው። ያው ጠዋት የጀመርን እንግዲህ እስካሁን አለን ማለት ነው። አሁን ወደ አመሻሹ ላይ እየደረስን ነው። ብዙ ጉንጭ አልፋ ክርክሮችን ከነሱ ጋር እያደረግን ነው። ያው የሚገባውንና ለእናንተ ይመጥናል የምንለውን ብቻ ነው እንግዲህ የምናስተላልፈው ማለት ነው። እንግዲህ ከጠዋት ጀምሮ እስከ ዛሬ አሁን እስካለንበት ሰዓት ብዙ አይነት ክርክሮችን ብዙ ልፋቶችን ከነሱ ጋር እያደረግን ነው። ማለት የሆነ ነገር እንኳን ጠብ የሚል ነገር ካገኘን ብለን አንዳንድ ነገሮችን እያደረግን ነው ማለት ነው። ስለዚህ አሁን ደግሞ ያቺ የዛ የጠፋ የተባለውም እንግዲህ የቅድስት እጮኛ የተባለው ሞተ የተባለውን የእሱንም እህት ቢሆን አሁንም ቢሆን እፈልጋታለሁ እና ባልደረቦቼ እባካችሁ እሷ ጋር ሄዳችሁ እንድትመጣ ወደዚህ ቦታ ላይ አንዳንድ ጥያቄዎችን ድጋሚ ማድረግ ስላለብኝ እንድትመጣ የምታደርጉልኝ ከሆነ እባካችሁን ከጀርባ ያላችሁት እንግዲህ ይህን ነገር እንድታደርጉልኝ ጠይቃለሁ። እንግዲህ ከእናንተ ጋር ግን አንዳንድ ያልጨረስናቸው ነገሮች ስላሉ እያንዳንዱን ነገር ዝርዝር አድርጋችሁ የነገራችሁኝም ነገር ስለሌለ እያንዳንዱን ነገር እንድትነግሩኝ እፈልጋለሁ። እንግዲህ ቅድም ከካሜራ ጀርባም እንግዲህ ከእናንተ ጋር ለማውራት በሞከርንበት ሰዓት ዝም ብሎ ክርክር ብቻ ነው እየሆነ ያለው እና አንተም ቢሆን ቅድም ደግሞ ከቅድስት ጋር ያለውን ነገር በእንደዚህ አይነት ሁኔታ እንደዚህ አይነት ነገር ማድረግ የለብም። ምክንያቱም አንተ ነህ እኮ እዚህ ጋር በዳይ ሆነህ ያለኸው። በእንደዚህ አይነት መልኩ በድልሃታል፣ ብዙ ነገር አድርገሃታል። ስለዚህ ያለውን ነገር ደግሞ ሰከን ብለህ ቢያንስ ከስተት ተምረህ ነው አሁን ሰከን ብለህ ልታወራት የሚገባ የነበረው። በእንደዚህ ልክ እየጮክ ጥሩ ስራ እንደሰራ ሰው ከእሷ ጋር እንደዚህ አይነት ነገር ማድረግም ተገቢም አልነበርም አይደል እንዴ? ልክ እሱም እንደሆነ ሳለ እኔም ቢሆን ተበድያለሁ በአንድ ጎን ገባካ። ይኸውልህ አሁን እኮ ይሄ ነገር እኮ በደልህን አይመልሰውም አይደል? አይመልሰውም፣ ግን እሷን የኔንም የበደለችኝ ያው ግን ያው እልህ ውስጥ ስገባ አለ ቂም የሚባል ነገር አለ። እዚህ ነገር ውስጥ ለአንድ ገባ ያደረገኝ ቂም ነው ገባካ። አዎ እነዚህም ሰዎች አንተን የተጠቀሙብህ ይህ ነገር ውስጥህ እንዳለ ስለሚያውቁ ነው። እሱም ልክ ያው እነ ቾምቤ ነው ግን መጀመሪያ መጥቶ ያናገራል። እሱ እንደሚነግርሃል አስፋት ቁጭ ይኸውልህ አሁንም ያንን የቅድሙን ነገር እዚህ ጋር ቅድም ከካሜራ ጀርባ ስንከራከር የነበረውን እሱ ነው እሷ ነው እነሱን ያመጣቸውን እንድትሉኝ አይደለም እኔ የምፈልገው። ማምጣት አለማምጣት ሳይሆን ይኸውልህ ቾምቤ አሁንም ቢሆን ያለውን ነገር ትክክለኛውን ነገር መናገር መቻል አለብህ። አለበለዚያ ተነጋግረናል አይደል እንዴ? ቅድም ላይ ከአንተ ጋር መጀመሪያ ስንገናኝ ያወራናቸው ነገሮች አሉ። እኔ እናንተ በሰላም ነው መለያየት ያለብን እንዴ። ምን ማለት ነው? ያራዳ ልጅ እኔ ያመጣሁት አንተ የምትለው አይደለም ያልኩሽ እኮ ስፋት ቁጭ ብላችሁ መጥተው ጆን እንዴ ሲጀመር ማለት ስማቸውን ራሱ የጠሩት ጆን አንተ አንዴ ስራው ራሱ ከነሱ ጋር የተገናኘው እኔ ምንም ማውቀው ነገር የለም። ሆነም ቀረ ሁለታችሁም እዚህ ነገር ውስጥ አላችሁበት። እሱ ነው ቀድሞ ያመጣቸው፣ አንተ ነው ቀድሞ ያመጣውና እንትባባሉ አይደለም የምፈልገው። ነገሩ እንዴት እንደሆነ እንዴት እንደተፈጠረ እያንዳንዱ ከስር መሰረቱ እንድታስረዱኝ ነው። የተፈጠረውን ነገር እባክህ እስቲ ስፋት ላይ ቁጭ ብለሽ መተሽ እኮ ሲያናገር ይኸውልህ አሁን እሱን ነገር አልፈልግም። አንተ ነህ እኔ አይደለም የምፈልገው። እንዴት እንደመጡ ማለት በመጀመሪያ ደረጃ እንዴት ከነሱ ጋር ንግግር እንዳረጋችሁ እነሱ ሲያሏችሁ ነገር ካለ መረጃና ፍንጭ ስለምፈልግ ነው። ምክንያቱም እናንተ ከምትነግሩኝ የተወሰነች ነገር ይዤ እነዛን ሰዎች ለማግኘት እኔ ስለሚረዳኝ ነው እንጂ አንተ ነህ እንድትክርክሩን አይደለም እኔ የምፈልገው። ይባባል። አዎ ረስ የሆነ ድድያ ሰጣን በርጫ መታ እያደረግን ነበር የዛን ቀን ማለት ነው። መላ ደግሞ ጥብሽ ብሎን በቃ የሌለ ፈልገን ነበረ። እንደ ድንገት የሆነ የሚያምር ጥቁር መኪና መጣ ማለት ነው። እዛ መጀመሪያ ጆን የጠሩት ማለት ነው። ጠሩት። ከዛ በኋላ ምን እንዳወራቸው እኔ እንጃ። እኔንም ጠራኝ። እዛ እኔም መኪና ውስጥ ገባሁ። እዛ የሆነ ስራ ምናምን ጉዳይ ያወሩንና
በቃ አሪፍ በር አለው ሳቢውም አሪፍ ነው ምናምን ሲሉን በቃ እኔም በጣም ጠብሾኝ ስለነበር እሺ በቃ ተስማማሁ። ስለዚህ አንተም ይህን ጉዳይ ተስማማህ ማለት ነው። ህይወታችን የሚቀይር ገንዘብ ነበር በአጋጣሚ ማለት ነው። መጀመሪያ ጉዳዩን ስለምን እንደሆነ ነግረው ነበረ? እዛ እነሱን ሳልጠራቸው በፊት ሁኔታውን ነግረውን ነበር። የምናደርገውን ነገር ማለት ምንድን ነው የተነጋገራችሁት ነገር? ያው እንደሱ እንዳለች ነው መላ ጠሮብን በነበረበት ሰዓት እዛ መጡና ስፋት ጋር ያው እኔ ጠርቶ መጀመሪያ ከዚህ በፊት ያቁኛል የእሷ ፍቅረኛ እንደነበርኩም ስለ ብዙ መረጃ ደርሷቸዋል። የቅድስት የእሷ ፍቅረኛ ስለ ከዚህ በፊት ኤክስ እንደነበረች ምናምን ያውቃሉ። ከዛ እነሱ ምናምን መረጃ እንዳላላቸው ገባካ። እሱ መጥቶ አናገሩን። ከዛ በኋላ እኔን ጠርቶ አናገሩኝ። እነሱ ይመስለኛል እሱን ነው የፈለጉት፣ ባልየውን ነው መሰለኝ የፈለጉት ማለት የቅድስትን ባል ከሱ ጋር ጨረሱት ነገር አለ አሁን ያለውን አብሯት ያለውን እጮኛዋን ማለት ነው። እሺ ከዛ መጥቶ አናገሩን። እኛ እንድናረግላቸው የፈለጉት እሷ እንድንይዝላቸው ነው ትንሽ ጊዜ። አንተ ከሱ ጋር ግንኙነት ማለት እሱ እንደሚፈልጉ በምን አወቅ? ይመስለኛል እሷን ለኛ ይሰጡናል። እኛ እነሱ ያደረጉት ምን እንደሆነ ገብቷል። እሷ እኛ እንድናግትላቸው ማለት ነው። ማንም እንዳይሰማ በቃ እንደሞተች እንዳለ እንዲታወቅ ነው የተፈለገው። እሷ እኛ ጋር ትቀመጣለች። ከዛን ሳቢ ይለቃሉ። ከዛን እኛ እንደ እሷን መያዝ ነው ገባካ። በሳምንት አንዴ ምናምን እየመጡ መላ ይለቃሉ ገባካ። እሷ በቆየሽ ቁጥር መላውም አሪፍ ነው እየጨመረ ነው የሚሄዱ። ይመጣሉ ሳትወቅ ይሄዳሉ መላ። አንተ በቃ መያዝ ነው እሷን የትም እንዳትሄድ። ቀድሞ እኮ ተወዳት ነበር አንዴ ፍቅረኛዋ ነበርኩ እና ታዲያ ማለት ፍቅረኛህ ላይ እንግዲህ ደጋግመህም ቴሌግራም ላይም ብዙ ነገርም ስታወራት እንደነበረ ስትጨቀጨቃት እንደነበር ነግራኛለች። ማለት ያ ሁሉ ነገር የምታደርገው መቼም ውስጥ ፍቅር ስላለ ነው አይደለ? ያ ፍቅር ካለ አሁንስ ቢሆን እነዚህ ሰዎች እንደዚህ አይነት ነገር ሲያደርጉ እንዴት ማለት አይሆንም ለምን አትልም? እሷ ለምን ጥላኝ እንደሄደች ያውቃል? ለምን ጥላኝ እንደሄደች ያውቃል? ለምን ጥላ ሄደችው? ለብር ብላ ገባካ። እሱን አንተ ነህ እያልክ ያለኸው እኮ እኔም ያኛውን ህይወት የሚቀይር። እሷ ግን እያለችኝ ያለችው ሊለወጥ ስላልቻለ ሱሰኛ ነው፣ ምንም የወደፊት ተስፋ የለውም ነው ያለችኝ። እኔ እየሞከርኩ ነበርኩ ብያለሁ። ይዛኔ ልንደማመጥ አልቻለም ከእሷ ጋር ገባካ። እኔ ህይወቴን ልለውጥ እያሰብኩኝ ነበር በነበረበት ሰዓት እሷም ጥላኝ ሄደችው ገባካ። ስለዚህ ገንዘብ ስታገኝ ለገንዘብ አሳልፈ ሰጣት ማለት ነው። አንተስ ቢሆን ማለት እሱ እንኳን እንደዚህ አይነት ነገር ቢያደርግ አንተ እንዴት ነው ከዚህ ከስተት ልትማር ያልቻልኩ? ማለት እሷን አንድ ሴት ንጹህ ሴት እንግዲህ እንደዚህ ማሰቃየት ለምንድን ያስፈልግ? ኧረ አራዳ ልጅ ከመጀመሪያው እኮ ስራው ራሱ ለእኔ አልተነገረኝም እኮ። እዛ ስራው ወደ ውስጥ ካስገቡኝ በኋላ እኮ ነው ራሳቸው ለብር ብለው የሸወዱኝ። ብልጥ ያጫውታል። አንተ ከኔ ጋር ድድ ስታሰጥ አልነበር እንዴ? ብር ስታገኝ እኔ እንደዚህ ትከዳኛለህ? አንተ ግን ማለት ነው እውነት አሁን ይወለ እውነት ያራዳ ልጅ አይደለም። እዚህ ልትዛዛቱ አይደለም እንትን ያልኳችሁ። መላ ስንት መላ እንዳልቦጨኩልሽ ይዛኔ ከዛ ከድድ ማስጫንስቺ እዚህ ባረስኩ ጭራሽ። ይወለ አሁን ሁለታችሁም ቢሆን ወንጀለኛ ናችሁ። ሰማኛለህ? ይወለ አንተ እንድትባባሉ አይደለም እኔ አሁን እዚህ የጠራኋችሁ። ግን አንተም ቢሆን ይህንን ነገር ቢያንስ ስታይ እንዴት እንደሆነች እንግዲህ በረከትንም አምጥተህ እዚህ ስራ ውስጥ ያሳተፍከው አንተ ነህ። ይህ ነገር እንዴት እንደሆነ እሷ በዚህ ልክ እንደዚህ ተጎድታ መሆኗን ስታይ ይሄ ነገር ማለት እኔን ነገ ወንጀለኛ ሊያስብለኝ ይችላል ብለህ ማሰብ መቻል ነበር ባር እንዴ? እኔም እሱን ሳላስበው ቀርቼ እኮ አይደለም። እና አንደኛ በብር ያዙኝ፣ ከዛ ቀጥሎ ደግሞ በስልክ ቀርጾኝ ስለነበር በሱ እያስፈራሩኝ ነበረ። ማለት በሱ በቃ መረጃ እንሰጥብሃለን ለፖሊስ እያሉ። ስለዚህ ተስማምተህ ስራው ላይ ለመቀጠል ወሰንክ ማለት ነው? አዎ እንዴ ሳቢና አንደኛ መላውን ይሳባ እንዴ። ይኸውልህ ትክክለኛውን ነገር ተናገር። አሁን እኮ ምንም ሆነ ምን እውነታው ላይ ተደርሷል። ይኸውልህ ገንዘቡ ጣፍጦ ነው እዚህ ስራ ውስጥ የገባሁት በል አይደል? መጀመሪያማ ገንዘቡን ፈልጌ ነው። ይኸውልህ አሁን እነዚህ ሰዎች ላይ ፍንጭ ነው የምፈልገው። ትክክለኛ መረጃ እንድሰጡኝ ነው የምፈልገው። ያያችሁት ምን አይነት የተለየ ነገር አለ ማለት እዛ መተው እናንተም በሚያናግሯችሁ ሰዓት እንዲሁም ደግሞ በየሳምንቱ ይመጣሉ ነው እንግዲህ አልከኝ አይደል? በየሳምንቱ እናንተ ጋር እየመጡ ገንዘብ ሲሰጣችሁ የተለየ የምታዩት ነገር አለ? ወፍ ምንም የለም። ስለ በቃ መተው አስቀምጦ ብቻ የሚሄድ ነው እንጂ ሌላ ምንም። ምን አይነት ሰዎች ናቸው እንደው ከሁኔታቸው ለመረዳት የሞከርከው? በቃ ረጃ የሆነ ስለ እንዲህ ላስረዳ። እጃቸው ሰፊ የሚባል ሰው ታውቃለህ? ማለት ስለ ሁኔታቸው ስለ ሰዎቹ ሁኔታ ነው እየጠየቅኩ ያለሁት። ምን አይነት ሰዎች ናቸው? ትክክለኛ ሰዎቹ እነዚህ ይመስሏል ወይስ እነዚህ መልእክተኛ ነው? እነዚህ መልእክተኛ ነው እንጂ ይመስሉ ራሳቸውማ አይመጡ። እርግጠኛ ነህ? ይመስለኛል።
ማለት ስለ ነገሩ ሲነግሯችሁ በደንብ አብራርቶ የነገሯችሁ ነገር አለ? ከዚህ በተጨማሪ ማለት እሷን እናንተ ጋር ከማይቆየት በተጨማሪ ለምን እንደምትቆይ እስከምን ያህል ጊዜ እንደምትቆይ የነገሯችሁ ነገር አለ? ምንም አለ። በቃ እኛ መተው ሰጡን። እስኪ ያህል ጊዜ ምናምን አላሉ። በቃ ይመጣሉ፣ ይሰጡናል። መላው በመጣ ቁጥር በቃ አንተም ትይዛታለህ። ገባካ? ስለ እሷ እጮኛስ የምታውቀው ነገር አለ? ምንም እናውቀው ነገር እርግጠኛ ነኝ የሰማኸውም ነገር የለም? ምንም የለም። በቃ እሷን እኮ አልኩ። ታዲያ ከእሱ ጋር ነው ችግራቸው እንዴት ልትል ቻልክ? እሷን አሳልፈው አይሰጡንም ነበር አለኛ። ከእሱ ጋር ቢሆን ችግራቸው። ገባካ? ሌላ እንዲታገትላቸው ቢፈልጉ ኖሮ ሁለቱን የሚያመጡ ነበር። እሺ ቆይ ሲጀመር በረከት ፎቶ እያነሳ ሲልክ እንደነበር አውቃለሁ። ለምን ነበር ፎቶ ሲላክ የነበረው? በረከት ወደ አንተ ሲልክ የነበረው ለምንድን ነው? ያ በሁለት ምክንያት ነው። ገባካ? ምን ማለት ነው በሁለት ምክንያት ማለት? አንደኛው ለራሴ ጥቅም ነው። ገባካ? ምን ለራሴ ጥቅም ማለት? እሷን እንድበቀልበት። ይሄ እርቃኗን ምናምን ያነሳው ማለት ነው። እሱ ለእነሱ የሚላክበት ምክንያት እዛ ለማስፈራሪያነት የሚጠቀሙት እርቃኗን ያለበት እሱ በኋላ ድንገት እንኳን ያኛው ባልየውን ከለቀቁት የለም እሷ አንድ ላይ በሚሆኑበት ሰዓት የለም ለእኔ ጥሩ ማስፈራሪያ ይሆነኛል። ገባካ? ማለት ባልየው አሪፍ ጨላ ስላለው እንዲለቅልም ማለት ነው መላ። ስለዚህ በዚህ በእርቃን ፎቶ እሷን እንትን እያልክ ብር መቀበል ስለፈለክ ማለት ነው። አንደኛው እሱ ነው። ሁለተኛው ደግሞ ምንድነው መሰለህ እዛ ሰው ያገቱት ሰው አለ መሰለኝ ለእሱ እንትን ያሳዩታል። አንዳንዴ እየመታችኋት ምናምን ላኩ ይላሉ። አንዳንዴ ደግሞ እየበላችን ምናምን ፎቶ ላኩ ይላሉ። ስለዚህ ይህንን ነገር ለነሱ ትልክ ነበር ማለት ነው። ላካሉ ግዴታ ነው። ታዲያ በምር የምትልክላቸው በቴሌግራም ምናምን ሳይሆን ፋይል በኤግዜንደር በሚመጡበት ሰዓት የለም ብሩን ለመስጠት። አትዋሸኝ። ለምን ስልክህን እኔ ጋር ያለው መረጃ ሰበስባለሁ። የሆነች ፍንጭ ካገኘው እመነኝ አንተንም ቢሆን ማለት ነው አጓጉል ነገር ነው የማደርገህ። አሁንም ቢሆን ለእያንዳንዱ ነገር ዋጋ ተከፍላታለህ። እውነቱን እየነገርኩ ነው። ስለዚህ በዘንደር የምንልክላቸው ማለት ነው። በዘንደር የምንልክ በዚህን ያክል አስበው ነው እነሱ ተደራጅተው እያደረጉ ያሉት ማለት ነው ነገሩ። በቃ ከላይ የሆነ አዛዥ አለ። ምን አይነት ፍንጭ ልናገኝ እንችላለን? እሺ ማለት እነሱ እናንተ ጋር መምጣታቸውን እነሱ ይህን ነገር ማድረጋቸውን ምን አይነት ፍንጭ ልናገኝ እንችላለን? እኛም ላናቀም እንችላለን። በአጋጣሚ የሚመጡት ገባካ? በዚህ ቀን አይሉን። በሳምንት አንዴም ሁለቴም ሊመጣ ይችላል። የሚመጡበትን ሰዓት ማንም አያውቅም። ምን አይነት ቦታ ነው የምትጠባበቁትስ? ያው እዛው ነው ልጅቷ ያለች። ማነው ከሁለታችሁስ ብር የሚቀበለው? እሱ ነው ሰበበኛው። ሲጀመር ሰበብ አበል ህይወት ተቀይሮልም ሰበብ ትላለህ እንዴ? የፈለግከውን ካረክ በኋላ ምን ሰበብ ምናምን ትላለህ? እዛ ድድያ ሰጠው በርጫ ባልቅም ይሻለኛል እንጂ ማለት ማን ስራ ህይወቴን ያበላሽ። አሁን ሁለታችሁም ወዳችሁ ሰርታችሁታል። አሁን እዚህ ስትያዙ አይደለም ይህን ነገር ማሰብ ያለባችሁ። መጀመሪያ ማሰብ መቻል ነበረባችሁ። ይህን ነገር ስታደርጉት ጥሩ ስራ እንዳልሆነ እያንዳንዴ ታውቃዋለህ። ራዳ ልጅ እኔ ምንም አሁን አፈንዝ ጋር ያጋጫሉ። እሺ አሁን ምንም እዚህ የምታወራበት ምንም ምክንያት የለም። ይኸውላችሁ አሁን ለእኔ ፍንጭ የሚሆን ነገር ነው የምፈልገው። እዚህ እናንተ እርስ በርስ እንድትከራከሩ አይደለም። እስቲ የምታስታውሱት ነገር ካለ ሞክሩ። ስለ እየሞክር ግን ምንም የለም። ስለ ሰዎቹ በቃ በጥቁር መኪና ነው የሚመጡት። ከዛ በኋላ በቃ እንዳልኩ ብዙም አይቆዩም። መውሰድ ያለባቸውን ወስደው መሄድ። እሺ አንተስ የምታውቀው ነገር ማለት የተለየ ያየኸው መረጃ አለ? ኧረ ምንም የተለየ መረጃ። ሁሌ ብር ይዘው ሲመጡ በቃ ለሱ ነው የሚሰጡት። እሱ ነው እኮ ለእኛ ራሱ የሚሰጠን ብር። እኔ ምንም አውቀው ነገር የለም። እሺ አንተስ ብትሆን ማለት እስቲ ካለው ነገር መረጃ ስጠኝ። ማለት ምን ያህል ጊዜ ነው የመጡት? በሳምንት አንዴ ነው የመጡ ነግረኛል። ቀን አላቸው ውስን ቀን ወይስ ዝም ብሎ ድንገት ነው የመጡት? ኧረ ስለ እንዲህ ባሰኛቸው ሰዓት ይመስለኛል እንጂ እንዲህ ለእኛ ይነግሩንም ሲመጡ። ስለዚህ እኛም እዛው አብዛኛው ጊዜ እዛው ስለምንሆን ገባካ ይመጣሉ። በቃ መስጠት ያለባቸውና እንዳልኩ ነው። ቪዲዮ የሚላክ ከሆነ የሚወስዱትን ወስደው ነው የሚሄዱት። እሺ ስለዚህ ቦታ አላችሁ ማለት የምትገናኙበት የሚጠብቋችሁ ቦታ አለ ማለት ነው። መቼም ዝም ብሎ መጥተው ሰፈር ውስጥ አይፈልጓችሁ ማለት ነው። ስለዚህ አቃሉ ቦታችሁን መቀመጫችሁን እዛ ቦታ ላይ ይመጣሉ። እዛ የነበርንበት ቦታ ማለት ያለች እሱን አንተን ያገኘው ቦታ ነው ወይስ ሌላ የት ነው? ልጅቷ ያለችበት ሌላ ቦታ። ስለዚህ እዛው አካባቢ ላይ እነሱ ይመጣሉ። አሁን ማለት ልጅቷ እኛ ጋር መሆኗን ያውቃሉ እንዴ? አሁን ከተገናኘንም ስለቆየን ስለኛ ራሱ ከሆነ አስጊ ላይ ነን። ህይወታችን ያውቃሉ አያውቁም ነው አሁን እያልኩ ያለሁት። እናንተ ጋር አሃር አይመስለኝም። ማን ጋር እንደሆነች የሚያውቁ አይመስለኝ። እርግጠኛ ነህ? እንግዲህ ያው ውድ ቤተሰቦች ብዙ ነገር እያሳለፍን ነው ማለት አሁን ይህ ቪዲዮ በእርግጠኝነት እያንዳንዱ እየተለቀቀ ያለው ከ2 ከ3 ቀን ካለፈ በኋላ ነው እና
አሁንም ይህ ቪዲዮ የሚለቀቀው በእርግጠኝነት ከ2 ከ3 ቀን በኋላ ነው የሚሆነው እና የድርጊት ከተፈጸመ ከ2 ከ3 ቀን በኋላ ነው። ምክንያቱም ኤዲተር ጋር ይገባል። ገና ብዙ ነገር አለ ለዩቲዩብ የሚመጥን የማይመጥን ተብሎ የሚለዩ ነገሮች ስላሉ እነሱ ተለይተው እያንዳንዱ ነገር በዛ ላይም ደግሞ መረጃው ቶሎ ወንጀለኛ እጅ ጋር መግባት ስለሌለበት ምክንያቱም እኛ እዚህ ጋር የምናደርገውን ነገር እያንዳንዱ ነገር ሲያዩ እነሱም ቀድሞ መረጃቸውን እንዳያሸሹ በሚል የሆኑ ፍንጮች ላይ ስንደርስ ነው እና ቪዲዮቹን የምንለቀው። አሁንም ቢሆን ይህ ቪዲዮ ቶሎ የሚለቀቅ አይሆንም። ምክንያቱም በመሀል 1-2 ቀኖች ያስፈልጉናል የሆነ ነገር ፍንጭ ስናገኝ። ምክንያቱም አሁን እነሱን ስናገኝ ደግሞ ይህም ቪዲዮ እንለቃለን። ከእነሱ ጋር ያለንን ቆይታ ደግሞ አይታወቅም። አሁንም ደግሞ የበላይ ካላቸው እያለን ስለሆነ አሁንም ቢሆን እነዚህን ሰዎች እስከምናገኝ ድረስ ይህ ቪዲዮ እጃችን ላይ 1 ቀንም 2 ቀንም ሊቆይ ይችላል ማለት ነው። ያው መረጃዎች እናንተ ጋር ቶሎ ቶሎ ሲደርሱ እጃችን ላይ የቆዩ ስራዎች ምናምን ስላሉ እንጂ እንደዛ እንዳልሆነ ላስረዳ ፈልጋለሁ። ስለዚህ እናንተ ግን አሁን እያንዳንዱን ነገር ከኔ ጋር ተቀናጅተን የምናደርግ ይሆናል ማለት ነው። ምክንያቱም አሁንም ቢሆን እነዚህ ሰዎች እስካልተገኙ ድረስ መምጫቸው ማለት አሁን ቅርብ ጊዜ ከመጡ ምን ያህል ጊዜ ሆናቸዋል? የመጨረሻ ጊዜ ከመጡ 1-2 ሳምንት በሳምንት ነው የመጡት አላልክም ነበር እንዴ? ስለ አሁን ቆዩ ለምን እንደሆነ አላውቅም። እርግጠኛ ነህ? እርግጠኛ እንደዚህ የሚቆዩበት ጊዜ አለ? ከስንት አንዴ ሊኖር ይችላል ነው እንጂ እንዲህ ብዙ ጊዜ አይፈጠርም። እሺ ምንም ችግር የለም። አሁንም ቢሆን እዛው ቦታ ላይ አንዳንድ ወጥመዶች እናዘጋጀ እኛ ባለሙያዎችም እንዲቆዩ እናደርግና አንተም ለእኔ ባልደረቦች እንግዲህ ያለውን የመኪና ሁኔታ ምን አይነት መኪና ነው እነሱስ ምን አይነት ገጽታ አላቸው የሚለውን እያንዳንዱን ነገር ትነግርና እነሱም እዛ ቦታ ላይ እንዲቆዩ እናደርጋለን ማለት ነው። አስፈላጊ ከሆነ እናንተንም እዛ ቦታ ላይ እንድትቀመጡ አድርገን ወጥመዳችንን እናዘጋጃለን ማለት ነው። ኧረ ቦስ ግን አሁን እያንዳንዱ ስራ ተጋልጧል። ከዚህ በኋላ ሁለታችሁም ወንጀለኛ ናችሁ አይደል? ወንጀል እንዲጋለጥ ደግሞ እናንተ ትብብር ካረጋችሁ እመኑኝ ለእናንተ የሆነ ነገር እንዲቀንስ ይደረጋል። የማይሆን ከሆነ ግን እናንተም አንድ ወንጀል መደበቅ በራሱ ወንጀል ነውና የወንጀል ተባባሪ በወንጀል ላይ ወንጀል ተጨምሮባችሁ ፍርዳችሁ ነው የሚጨምረው። ስለዚህ አፈን ዝጋ፣ ትተባበረኛለህ። ተግባብተናል አይደለም? እሱ ሳይሆን የኛ ሴፍቲ ሰዎቹ በጣም ኃይለኛ ናቸው። አንተ ከኔ ጋር እስካለህ ድረስ ሊገሉን ይችላሉ። ታዲያ ምን ማድረግ ይችላሉ? አንተ እኔ እጅ ላይ እስካለ ድረስ እንደምታየው ነው። የህግ አካላትም ከኔ ጋር አሉ። እንዲሁም ደግሞ ከጀርባ ያሉት እነዚህ ልምድ ያላቸው ባለሙያዎች እናንተን የሚጠብቁ ይሆናል ማለት ነው። እነሱም እዛው ቦታው ላይ ይኖራሉ። የኛ ደህንነት የተረጋገጠ ነው። እኔ ስለአንተ ደህንነት ማስጠበቅ አይደለም የማወራው፣ እነዛን ወንጀለኞች ስለማግኘት ነው። አሁን ወደም ሳይሆን በግድ ሁለትም ትተባበረኛለህ። ስለዚህ ውድ ተመልካቾቻችን ያለውን ነገር እንግዲህ እንደተመለከታችሁት ነው ማለት ነው። እንግዲህ ያችን ጠዋት ላይ እዚህ መታ የነበረችውን እንግዲህ የቅድስትን እጮኛ እህት የሆነችውን ታናሽ እህት የሆነችውን ባልደረቦቼ ካገኟት እንግዲህ ከእሷ ጋር ቆይታ ለማድረግ እሞክራለሁ ማለት ነው። እሷ ካልመጣች ደግሞ ቅድስት ስለ ሁኔታው ምን አይነት ነገር ነው ያለችው፣ ሁኔታ ውስጥ ምን አይነት ሁኔታ ላይ ያለችውን እሷን ማናት ጥያቄዎችን ማድረግ ይሆናል። አብራችሁ እንድትቆዩ ስል እንግዲህ በአክብሮት እጋብዛለሁ። ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ያው እንግዲህ ብዙ ነገር እየጣርን ነው፣ ብዙ ነገርን ለማድረግ እየሞከርን ያለ ነው ማለት የእሷን ፍቅረኛ አሁን በዚህ ሰዓት ላይ ምን አይነት ሁኔታ ላይ እንዳለ ይኑር ይሙት ራሱ የተረጋገጠ ነገር ስለሌለ አንድ እሱንም ለማግኘት ጥረት እያደረግን ነው። ሁለተኛ ደግሞ ከዚህ ነገር ጀርባ ያሉት እነማን ናቸው? ይህንንስ ወንጀል ለመስራት ማለት ምንድነው ምክንያታቸው? ለምንስ ይህን ነገር ማድረግ አስፈለገ የሚለውን ነገር ያው ምንጩ ላይ ለመድረስ ጥረት እያደረግን ነው ማለት ነው። እንግዲህ የተፈጠረውን ነገር አይተሻል። የቀድሞ ፍቅረኛሽም የሰራውን ስራ እያንዳንዱን ነገር እንግዲህ እንዳየሹ ነው። እሱንም እንግዲህ አሁን በቁጥጥራችን ስራ ውለናል። ለአንዳንድ ወጥመዶች እነሱንም ስለምንፈልጋቸው አሁንም ቢሆን እነሱ ከኛ ጋር ናቸው። ወደ ወህኒ የሚወርዱበት ቀን ግን ቅርብ ቀን ነው። እመኚ እነሱ እዚህ ነገር ላይ ተባብሮኝ ይህንን ፍንጭ እንዳገኝ ከረዱኝ በኋላ እያንዳንዳቸው ዋጋቸውን የሚያገኙ ይሆናል ማለት ነው እኮ። ሲጀምር ለምንድን ነው እዚህ እየመጣ ማለት ከእህቱ ጋርም ለምንድን ነው የምታፋጥጠኝ? እኔ ይሄንንም ሰውዬ ማየት አልፈልግም። እኔ አሁን የምፈልገው እጮኛ የት እንዳለ ማወቅ ነው የምፈልገው እኮ። ይኸውልሽ አሁን እኔ ማለት ለእሱ ስል ነው ሲጀመርም እዚህ ጋር ምንም ፍንጭ የለኝም እሱን ለማግኘት የሚረዳ አንቺንም እኮ ሳገኝ ብዙ ነገርን አሰባስቤ ብዙ ፍንጮችን እንዳንቺው አሁን እዚህ ከአንቺ ጋር እንዳደረግኩ ቆይታዎች ከስንት ሰዎች ጋር ግብ ፈጥሬ ጭቅጭቅን አድርጌ ነው አንቺን ያገኘሁት። እሱንም ለማግኘት ደግሞ ያው ያንኑ መንገድ ማለፍ አለብኝ። እናንተ የምታውቁት እያንዳንዱ ነገር ለእኔ ጥቅም አለው። እኔ ምን ላቅ እችላለሁ? እኔ ያለሁበትን ሁኔታ አንተ ታውቃለህ። ሲቀጥል ደግሞ የት እንዳገኘኸኝ ታውቃለህ። እኔ ምን ላቅ እችላለሁ? ይኸውልሽ ቅድስት
ንግባባ ማለት ያለውን ነገር እኮ አሁን አንቺ ታውቂያለሽ አታውቂም ምናምን አይደለም፣ ግን አንቺ ከምትሰጭኝ የተወሰነች ፍንጭ የተነሳ እኔ የሆነች መረጃ ላይ ደርሳለሁ እና ለዛ ነው አሁንም ደጋግሜ አንቺንም እያስገባሁሽ እያስቸገርኩሽ ያለሁት። ብዙ ጭንቀት ውስጥ እንደሆንሽ አውቃለሁ። የተፈጠረውም አንቺ ላይ ያለውም ነገር እንግዲህ ትልልቅ ነገሮች እንደተፈጠሩ እረዳለሁ፣ ይገባኛል። ግን ቢሆንም እኔ ለራሴም ብዙ የሚያሳስበኝ ነገር አለ። በቃ አንተ ደግሞ እዚህ ጋር አትጨመርብኝ። በቃ ምን ታውቂያለሽ? ምንም አውቀው ነገር የለም። ከአንተ እኩል ሁሉንም ነገር እየሰማሁ ነው ያለሁት። እጮኛሽ እኮ እንዲገኝ ትፈልጊያለሽ አይደል? ስለምፈልግ ነው እዚህ ጋር ያለሁት እኮ። እኛም ደግሞ ያንን ለማግኘት ጥረት እያደረግን ነው እያልኩሽ ነው እኮ ያለሁት። እሱን ደግሞ ከእናንተ እንትን ካላለን እነዚህ ሰዎች ማለት በጣም የሰለጠኑ ወንጀለኞች እንደሆኑ ያስታውቃሉ። ምንም አይነት ፍንጭ እየተውልን አይደለም። እኛ እነሱን የምናገኝበት ምንም አይነት ፍንጭ ለእኛ የተዉት ነገር የለም እኮ። እኔ በቃ በጣም እየተጨነኩ ነው ሲጀመር፣ በቃ በጣም እየተጨነኩ ነው። ሲቀጥል እርጉዝ ነሽ ብለኛል። ለባሌ ምን ብዬ ነው የምነግረው እሱን? እስቲ በህይወት ይገኝ መጀመሪያ በህይወት መገኘቱ አያሳስብሽም? ሲጀመር ባሌ አልሞተም። እኔ እርግጠኛ እኮ አልሞተም። በቃ የሆነ ቦታ ነው ያለው፣ ይመጣል። መምጣቱ ደግሞ አይቀርም። በዚህ ሰዓት ላይ እሱም እንዳንቺ ታግቶ እየተሰቃየስ ቢሆን እኛ መድረስ የለብንም ለሱ? ለምንድን ነው ስልኩ ሊሰራ ያልቻለው? ለምንድን ነው ሊደውልልሽ ያልቻለው? ካለ ለምንድን ነው አለው ሊልሽ ያልቻለው? እኮ እኛ እሱ ነገር ላይ እኮ ነው መድረስ የምንፈልገው። ስለዚህ ታገሽን እያልኩሽ ነው። ጥያቄ ደጋግመን ልንጠይቀሽ እንችላለን። ደጋግመን እኛ ጋር ልንጠራሽ እንችላለን። ብዙ ጊዜም ልናስቸግረሽ እንችላለን። ያው ዛሬ እንግዲህ ቀኑ ሙሉ እኛ ጋር እንደሆነች እረዳለሁ። ከጠዋት ጀምሮ ሲጀምርም ጠዋት በማይሆን መረጃ ነው የጀመርኩት። እንግዲህ ነፍሰ ጡር መሆንሽን ምክንያቱም እሷ ያኔ ስናገኘት እንግዲህ ያነበራት ሁኔታ አይታችኋል። በጣም ደክማ፣ ምክንያቱም ብዙ ምግብ የምታገኝበት ሁኔታ አልነበረም እና ነፍሰ ጡርም ስለሆነች ይመስለኛል ድክምክም ብላ አቅም አንሷት ነው የነበረችው እና ሆስፒታል ወስደን ያው የኛ የምናውቃቸው ሰዎች ጋር ነው የወሰድናት የነበረው እና በጊዜው ለእሷ ምንም ሊነግሯት አልቻሉም። አንዳንድ ምርመራዎችን ሲያደርጉላት ነፍሰ ጡር ሆና ስላገኟት ዮኒ ልንነግርህ የምንፈልገው ነገር አለ ብለው ለእኔ ጉዳዩን አስረድተውኝ የተፈጠረውን ነገር እንግዲህ ለእሷ መልሼ ነግሬያታለሁ ማለት ነው። ስለዚህ ይህ ነገር እየሆነ ያለው ይኸውልሽ እነሱም አንደኛ እዛ ለአንቺ በቀጥታ ያልነገሩሽ የአንቺን ሞራልም ከመጠበቅ አንጻር ነው እና ምክንያቱም በሰዓቱ የነበርሽበት ሁኔታ ለእነሱ አብራርተን ስለነበረ ለእኔ ነግረውኛል። እኔም ደግሞ ለአንቺ ያው ቀስ አድርጌ ነው የነገርኩሽ። በእርግጥ አሁን እናትሽ ይህን ነገር አያውቁም። ሲሰሙም እንግዲህ ምን አይነት ሁኔታ እንትን ሊል እንደሚችል መቼም መገመት አይከብድም እና አንቺ አሁን ፍንጭ የምታውቂ ከሆነ በሰዓቱ ከእሱ ጋር የነበሩ ጠላቶች ካሉ እንዲሁም ደግሞ የአንቺ ጠላቶች ካሉ ምክንያቱም አሁን ይኸው ጠላት እንዳለች ስናውቅ እኮ ደረስንበት አይደል እንዴ? የቀድሞ ፍቅረኛሽን እኮ አገኘን። ቀጣይ ደግሞ ሌላ አይነት ሰው ካለ እዚህ ነገር ላይ ችግር ያለበት ሰው ካለ ማለት እኔ እሱን ራሱ እኮ አልጠረጠርኩትም ሲጀመር። ማለት እንደዚህ ለምን ሲባል እኔ ላይ እንደዚህ ያደርጋል ማለት እኔ ምን አደረኩኝ? እሱ የሚቀየር ሰው አይደለም። እሺ ማለት አሁን እሱ እያሰበ ያለው ለገንዘብ ብለሽ ጥለሽ እንደሄድሽ እሱ የሚያስበው እንደዛ ነው። እኔ ግን እንደዛ አይደለሁም። በቃ ብዙ ጊዜ ተቀየር አልኩት፣ ግን ሊቀየር አልቻለም። ስለዚህ እኔ ምን ማድረግ ነው ያለብኝ? መተው ነው ያለብኝ። ስለዚህ ተውኩት። ስለዚህ እኔ ደግሞ ሲጀመር ጠላት አለሽ ወይ ብለህ ስጠይቀኝ እኔ እሱን እንደ ጠላት አላሰብኩትም። በቃ የሆነ ጊዜ ላይ ጓደኛዬ ነበር፣ ፍቅረኛዬ ነበር። አሪፍ ጊዜዎችን አብረን አሳልፈን ነበር። በቃ ሊሆን አልቻለም፣ ተለያየን። እኔ እንደዛ ነው እንጂ ማስበው ቂም በውስጡ ይዞ ምናምን እንዴት እኔ ላይ የምለው ነገር። እሺ እስቲ አሁንም ቢሆን ማስታወስ መቻል አለብሽ። እኛ ሁሉንም ሰው ነው የምንጠረጥረው። ማንኛውም ሰው ከኛ ጥርጣሬ ውስጥ የሚያመልጥ ሰው የለም እና የእሱ ቤተሰቦችም ቢሆን እዚህ እኛ ጥርጣሬ ውስጥ አንድ የሚካተቱ ሰዎች ናቸው። እንዲሁም በዙሪያ ያሉ ሰዎችን ጓደኞቹንም ምኑንም ያገኘነው የምናውቃቸውን ሰዎች ሁሉ ምርመራ ለማድረግ እየሞከርን ነው። ስለዚህ አንቺም ቢሆን በአካባቢው እነማን ነበሩ? ያው አንቺ እንግዲህ ፍቅረኛ ሆነሽ እና የቅርብ ሰውንም የሩቅ ሰውንም ታውቂያለሽ ብዬ አስባለሁ። ስለዚህ ምን አይነት ቅርብ ሰዎች አሉት? ምን አይነት የሩቅ ሰዎች አሉት? ምን አይነት ጠላት አለው? በስራ ውስጥ ሁኔታም የተጣላው ሰው አለ የሚለውን ነገር አንቺ ታውቂያለሽ እና እንደ ውስጥ የሆነ ፍንጭ ስጭኝ እስኪ። ማለት እሱ እንደዚህ ያን ያክል ውስጥ ገብቶ እንደዚህ ተጣልቼ ምናምን የሚለውን ነገር በቃ ቀኑ አሪፍ ካልሆነ ቀኔ አሪፍ አልነበረም ነው እንጂ የሚለኝ ውስጥ ገብቶ ከሰው ጋር ተጣልቼ ምናምን አይለኝም። ሳውቀው ደግሞ ከሰው ጋር በጣም ሰላም ነው። በቃ የሆነ ሁሉንም ሰው እንደ ቤተሰብ ነው ቀርቦ ማየት የሚፈልገው። እስቲ ስለ ባህሪው ንገሪኝ። ማለት እጮኛሽ ምን አይነት ነው ባህሪው? ምንድን ነው ያለው ነገር? ያው ከቤተሰቦቹ እንዳለ እሱ ለየት ይላል። ምክንያቱም
እነሱ የሚያስቡት በገንዘብ ደረጃ ነው። እሱ ደግሞ ሰውን ምናምን ነው የሚያየው እና በቃ ማለት አሁን ላይ የት እንዳለ አላቅም፣ ግን በህይወት አለ። ጠላት ሊኖረው ምናምን ይችላል አላቅም። ግን እስቲ እንደው አሁን እንግዲህ እናንተም ያኔ ገበያ ስትወጡ ነውና ይሄ ነገር የተከሰተው። ገበያ ከመውጣታችሁ ከ2 ቀን ከ3 ከሳምንትም ሊሆን ይችላል በፊት ማለት እሱ የተናደደበት ነገር ወይ ደግሞ ከሆነ ሰው ጋር የተጋጨበት ሁኔታ ነበር እንዴ? ምናልባት በስራ ሁኔታም ሊሆን ይችላል፣ በተለያየ ምክንያት። አይ በእኔ ምክንያትም ከሆነ ቤት ውስጥ ነው የሚጣለው። ቤት ውስጥ ከቤተሰብ ጋር ነው የሚጣለው እንጂ እንደዚህ ውጪ ላይ ምን ይስጣላም አይቼውም አላውቅም። ማለት በንግግርም ሊሆን ይችላል እኮ መጋጨት አይደል እንዴ? በንግግር ያስቀየመው ሰው ይኖራል፣ ስራ ላይም ባለመስማማት፣ ምናልባት ከስራውም አንጻር ምናልባት እንደዚህ አይነት ነገሮች ከተፈጠሩ። አይ ሲጀመር እሱ የተረጋጋ ሰው ነው። ነገሮችን ተነጋግሮ በመፍታት የሚያምን ሰው ነው። አይጣላም፣ ከሰዎች ጋር አይጣላም። ስለዚህ ምንም እሱ ጠላት ሊኖረው አይችልም እያልሽኝ ነው አንቺ ያለሽው? አይኖረው። ታዲያ ይህን ነገር ማን ሊያደርገው ይችላል? ማለት አንቺንስ በእንደዚህ አይነት ልክ፣ ምክንያቱም የቀድሞ ፍቅረኛሽን እንግዲህ አግኝተን እንዳዋራ ነው ከጀርባ ሰዎች እንዳሉ ገንዘብ እየሰጡት አንቺን እንዲያግትና እንደሞትሽ እንዲታወቅ ሆኖ ለጊዜው እሱ ጋር እንድትቆይ ይህ ነገር እንዳይወጣ ይፋ እንዳይወጣ ስለተፈለገ ነው አንቺን እሱ ጋር ያደረጉሽ። እሱ ደግሞ ከአንቺ ጋር ጠላት እንደሆነ ስላወቁ እሱን መጠቀሚያ ያደረጉት ማለት ነው። እንደነገረኝ ከሆነ አሁን ያለኝ እጄ ላይ ያለው ፍንጭ ይህ ብቻ ነው። ስለዚህ እነዛ ከጀርባ ያሉ ሰዎች ምን ዓላማ ኖሯቸው ነው እሱን ማገት ያስፈልጋቸው? ባልሽ ወንጀል ላይ ይሳተፋል እንዴ? ኧረ እንደዚህ አይነት ነገር አያውቅም። እርግጠኛ ነሽ? እርግጠኛ ነኝ። ይኸውልሽ እስቲ ምናልባት እንደው አንቺ ጋር ያሉት ንብረቶች ካሉ ስልክም ሊሆን ይችላል፣ ታብሌት፣ ላፕቶፖች፣ የተለያዩ መረጃዎች፣ ዶክመንቶችም ሊሆን ይችላል እና እነሱ ካሉ እንድትሰጭኝ ይፈልጋለሁ። ምን አይነት ንብረቶች አሉ? እስቲ ያሉ ንብረቶች ካሉ ማለት ያው እሱ ባሌ እስከሆነ ድረስ እኔ ጋር እቃ መኖሩ የእሱ እቃ ይኖራል እኮ ማለት የሚጠቅሙኝ ለእኔ እንደ መረጃ ሊሆኑኝ የሚችሉ ዶክመንቶች፣ አሁን ያልኩሽን ታብሌት፣ ስልክም ሊሆን ይችላል፣ የተቀየረ ስልክ፣ ብቻ ማንኛውም እንደዚህ ማለት አሁን ለስራ እኔ ከሱ እቃ ዋሳለው። ታብሌቱን ይሰጠኛል፣ ፍላሾችንም ያኔ ሲበላሽ እኔ በሱ የምጠቀመው ሲጀመር። ስለዚህ አንቺ እጅ ላይ የእሱ ንብረቶች አለ ማለት ከነሱ ማግኘት የምንችላቸው ከስራው ፍላሾች አሉ፣ ታብሌትም አለ፣ ኮምፒውተርም አለ። አሁን አንቺ ቤት አለ? አዎ አለ። ስለዚህ እነዛን ነገሮች ለመረጃ ስለምፈልግ እባክሽን እንዳያቸው ትፈቅጅልኝና እነዛን ነገሮች ለእኔ ትሰጭኛለሽ። ከእነሱ ላይ አንዳንድ መረጃዎችን ማግኘት የምችል ከሆነ ከስራውም ከምኑም አንጻር፣ ምክንያቱም ባልሽን ማግኘት አለብን በዚህ ሰዓት ላይ። እኔም እሱን ነው የምፈልገው። ስለዚህ ይህን ነገር ትረጅኛለሽ ማለት ነው። ችግር የለውም። ስለዚህ አንቺም ደግሞ ማለት በቶሎ እኔ እንዲገኝ ነው የምፈልገው። ሲቀጥል ደግሞ በቃ መጨናነቅ ምናምን አልፈልግም እኔ ከዚህ በኋላ በቃ። አዎ መጨነቅ የለብሽም፣ ምክንያቱም ነብሰ ጡር ነሽ። አሁን እንግዲህ ማለት ይህን ነገር ራሱ እንዴት እንደምነግረው አላውቅም። ምክንያቱም ማልፈልገውን የማን እንደሆነ ራሱ ማላውቀው ልጅ በሆዴ አለ። እሱንም ገና እኔ ማለት ቃል ራሱ የለኝም። እንዴት አንድ ሰው እንዴት ምን ያክልም ቢጠላኝ እንዴት እንደዚህ ያደርጋል እኔ ላይ? ማለት ይሄን ነገር ለእናቴ ራሱ እንዴት ነው የምነግራት? እሱ ሲመለስ ምንድን ነው የሚለኝ? ምን ብዬ ነው የምነግረው? ችግር የለውም። ለእሱ መፍትሄ እናጣም፣ አንዳንድ ነገሮችን እናስባለን። ከዚህ በኋላ እኮ ተበላሽ። ተረጋጊ እባክሽን፣ ቅድስት እባክሽን። በእንደዚህ ልክ ማዘን መቻል የለብሽም። የምረጋጋው ምንድን ነው የምለው? ዋናው እኮ በጤና በህይወት ተገኝተሻል አይደለ? እነዚህ ሰዎች አግኝተው አንቺን ጉዳት አድርሰው ገለውሽስ ቢሆን ኖሮ እሱ ይሻለኝ ነበር። ይህን በቃ ላይም ነበር። እነሱ ሁሉም ሞታለች ብሎ ይረሱኝ ነበር። ቅድስት ምንም ቢሆን ከምንም በላይ በህይወት መኖር መልካም ነው። ነገ ስህተታችንን እናርምበታለን። ነገ የተሻለ ቀን ነው። ስለዚህ እነዚህ ወንጀለኞች ደግሞ ነገ የእጃቸው እኔ ከዚህ በኋላ እኔ ሲጀመርም በትክክል እያሰብኩኝ አይደለም። ችግር የለም። ለእነሱ አንዳንድ መፍትሄዎችን እናዘጋጃለን። የስነ ልቦና ባለሙያዎችን ማናገር ካለብሽ እንድታማክሪ እናደርጋለን እና እያንዳንዱን ነገር ታውቀዋል። ግን እኔ እኮ ማለት ችግር የለም አባቱ ማይታወቅ ልጅ እኮ ነው በሆዴ ውስጥ ያለው። ከሁለት ሰው አንድ ነው ሊሆን የሚችለው። እስካሁን እጃችን ላይ ባለው መረጃ እነዛ አንድ እኔ ሲጀመር ይሄ ልጅ እኔ ችግር የለውም ይሄ የሚወጣ ነገር ነው እንጂ ሲጀመር ይሄ ልጅ አባት ምናምን አይኖረውም። እንደዚህ ማለት መቻል የለብሽም። ምክንያቱም አሁን ህይወትሽ ላይ አደጋ ሊያደርስ የሚችል ነገር ነው። ማስወጣት ምናምን የሚለውን ነገር
ተይና ከዚህኛው አይበልጥም። ምክንያቱም እሱን ነገር ችግር የለም ከባለሙያዎች ጋር አውርተሽ የምትወስኝ ይሆናል። ተግባባን ቅድስት? አሁን ላይ ግን ማለት ያለውን መረጃ ፈልገው በቃ ባሌ እንድታገኙልኝ ብቻ ነው። ሌላ ነገር አልፈልግም እኮ ለእሱ የሚረዱንን ነገሮች ትሰጭናለሽ፣ እጅሽ ላይ ያሉትን ነገሮች ትሰጭናለሽ። አንቺም ቢሆን እንግዲህ እኔም የማውቃቸው ባለሙያዎች አሉ በዚህ ጉዳይ ላይ እነሱ እንዲረዱሽ አድርጋለሁ። ስለዚህ አሁን ለእኔ ባልደረቦቼ እንግዲህ ይህን ነገር ሰጪና እነሱ ወደ አንድ ቦታ ይወስዱሻል ማለት ነው። እዛ ሄደሽ ደግሞ የአእምሮ እገዛ ካረግሽ በኋላ ለውሳኔም ቀላል ይሆንልሻል ማለት ነው። ተግባብተናል አይደለ? እኔ ባሌ ነው የምፈልገው። ችግር የለውም። እያንዳንዱን ነገር እንግዲህ መረጃ እያሰባሰብን ነው። ከምናገኛቸው ፍንጮች ነገሮችን እንትን እንላለን። ነይ እባክሽ ነው ነይ ልውሰድሽ። ተረጋጊ፣ አይዞሽ። ውድ የገመና ቻናል ቤተሰቦች አሁንም እንግዲህ በድጋሚ ተመልሰን መተናል ማለት ነው። ያው አስጠርተንሽ እንግዲህ ትንሽ አስጠብቀሽ ያው ብዙ ነገር እንትን ብለሽ መተሻል። ቢሆንም ሆነም ቀረ አልቀረሽ መተሻልና ልክ እኔም አሁን የመጣሁት አንተ ምንድነው ግን ማለት ስራ የለክም ነው ወይስ ምንድነው ችግር? ማለት በቃ እኔን በየሰዓቱ እኔ እኮ ብዙ የምሄድባቸው ቦታዎች አሉ፣ ስራ አለኝ ማለት ብዙ ማስተካከላቸው ነገሮች አሉ። እንደምታውቀው ወንድሜ የለም፣ ስለሱ ማጣራት ያለብኝ ነገር አለ። ግን አንተ እኔን እያስጠራክ እንደዚህ ስራ እንደፈታ ሰው ለምንድነው የምታስጨንቀኝ? እኔ አሁን ባልደረቦች ካልሄድ ምናምን ብያቸው ያው ግዴታ ነው አሁን ለመጨረሻ ጊዜ ነው ምናምን ብለው ነው ይዞኝ የመጡት። መምጣትም አልፈለኩም። ብታቂ እኮ ይህን ነገር እያደረግኩት ያለሁት ለእናንተ ነው። ነገ ከወንድምሽን ለማግኘት ነው። እሺ ስለ ወንድሜ ያገኘው ነገር አለ። አሁን አዲስ ነገር ይኖራል ብዬ አስባለሁ። አሁን ስታስጠራኝ ለአዲስ ነገር ነው እንጂ አሁን ለተመሳሳይ ነገር ይህ ነገር አንቺ አሁን እንግዲህ ጠዋት አካባቢ ላይ ከአንቺ ጋር በነበረን ቆይታ ስትነግሪኝ የነበረው ያቺ ቅድስት የተባለችው እንግዲህ ያሳየሽን ቪዲዮም እንዳየሹ ነው እና ሆነ ብላ ያደረገችው ነገር ነው። ከቀድሞ ፍቅረኛዋ ጋር ተመሳጥራ ያደረገችው ነገር ነው ስትይ ነበር እና ያንን ነገር እንግዲህ ቀድሞ ፍቅረኛዋን አሁን በእጄ ነው የሚገኘው እና እሱንም አግኝቼ ይህን ነገር ወንጀሉን ከጀርባ ያሉ ሰዎች እንዳሰሩትና ሆነ ብለው ለገንዘብ ተብሎ የተሰራ ነገር እንደሆነ ተረድቻለሁ። እሱም ይሄን ነገር ፈልጎ አይደለም ያደረገው ወይም ደግሞ ቅድስት አይደለም ይሄን ነገር ያስደረገችው ማለት ነው። ይኸውልህ አሁን ምን አለ መሰለህ እኔ የምነግርህ ነገር ወንድሜ እንደምታውቀው በጣም ጎበዝ ሰራተኛ ነው፣ ብዙ ገንዘቦችን የሚያንቀሳቅስ ሰው ነው እና እንደዚህ አይነት ነገር ሰው ስትሆን ያው ልክ እንደ ቅድስት ማለት ነው ገንዘቡን ፈልጋ እሷም ብዙ ነገር እሷን ልትሆን ትችላለች። እኔ አሁን እርግጠኛ መሆን አልችልም እሷ አለመሆኗንም። ሌላም ሰው እንደዚህ እሱን የሚፈታተነው ሰው ምናምን ነገር የሚጣላው ሰው እንደነበር አውቃለሁ። በቃ ማለት በብዙ ነገሮች ይጣላ ነበር። አንዳንዴ በስራም በምን ምክንያት ያው ወጣህ ደግሞ ትጫወታለህ። ወጣት ነው ወጦ መዝናኛ ቦታዎች ላይ ምናምን አንዳንዴ እንትን አድርገውበት ተጣልቶ ከሆኑ ሰዎች ጋር ዛቻ ምናምን ያደረጉበት ሰዎችም እንዳሉ አውቃለሁ። እኛ ቤተሰባችን እናውቃለን። ገጥሞት ያውቃል። ዛቻ ምናምን ተከትለው ምናምን ገንዘቡን መኪና አስቁመው እንትን ሊዘርፉት ምናምን ከዛ የህይወት ዛቻ ምናምን እንገላለን አይነት ነገር ብለውት ያውቃሉ። እንደዚህ አይነት ነገር አጋጥሞት ያውቃል። ግን ያ ነገር ከምን መሰለህ በስራ ወይም ደግሞ ገንዘብ ሲኖርክ እሱ እኛ ምናምን የሚል ከጓደኛም ከምንም የመጣ ነገር ሊሆን ይችላል። እኛ ያው እሱ ራሴን አውቃለሁ እኔ አስተካክሏለሁ ስለሚልን እኛ እንደዚህ አይነት ነገር ውስጥ ገብተን አናውቅም። ያው እሱ እኔ እንትን ነኝ ብሎ ነው የሚያስበው በተፈጥሮ ወንድሜ። በቃ እኔ ነገሮችን ማስተካከል እችላለሁና እናንተ እዚህ መሀል አትግቡ ምናምን ብሎ እንጂ እነማሚ ምናምን አሁን ይህንን ነገር ለህግ ማሳወቅ አለብን በዛ ሰዓት አንተ የሆነ ነገር እንዳትሆኑ ምናምን ብለውት፣ ግን እኔ ነኝ ማስተካክለው እናንተ እዚህ ነገር ውስጥ አትግቡ ብሎን ተጣልቶ ምናምን ያውቃል። እና ገንዘቡን ፈልገው ይመስለኛል እንደዛ ያደረጉና ልክ ላይክ እንደ ቅድስት ማለት ነው። እሷ ገንዘቡን ፈልጋ ነው ብዙ ነገር ስለማቅ ነው ስለሷ እንደዛ ተጠግታ እሱን ብዙ ነገር እንትን ለማለት የፈለገች ግን ሳይሳካ ትዳሩ ምንም ሳይሳካ ጎበዝ ነው ብለሽኛል አይደል? ብዙ ነገሮችን ያገናዝባል። መቼም ይሄንን ነገር መረዳት ይከብደዋል ብዬ አላስብም። ለገንዘብ የቀረበውን ሰውና ማለት ትክክለኛውን ሰው መለየት የሚከብደው ሰው ነው ብዬ አላስብም። እንደነገርኩ ማለት ነው እኔ ስለ ድሮ ፍቅረኛዋ ምናምን አጣርቻለሁ። ያን ያጣራሁት ወንድሜ ምን አይነት ሴት ነው የሚያገባ የሚለውን ነገር አስቤ ነው። ሳጣራ ከሱ ጋር ከድሮ ፍቅረኛዋ ጋር ተለይታ በአንድ ወር ውስጥ ባልሞላ ጊዜ ነው ከወንድሜ ጋር የሆነች። ሰው ፍቅረኛ ካለው ለምሳሌ እኔ ፍቅረኛ አለኝ አሁን ላይ ከሱ ጋር ተለይቼ በአንድ ወር አይደለም በአንድ አመት ውስጥ ከሌላ ሰው ጋር ልሆን አልችልም። ለምን? ለሱ ፍቅር ስላለኝ እሱን መርሳት መተው ስለማልችል። እሷ ግን ባንዴ ተንጠለጠለች። አሁን እንደዚህ ዝም ብለኛ ጀጅ ልናደርገው የምንችለው አይነት ነገር አይደለም። ምክንያቱም እነሱ በመሀል የተግባቡበት ሌላም አይነት ነገር ይኖራቸዋል። የእነሱን ነገር እኛ የምናውቀው ነገር የለም። እሱ ምንድነው የሚለው ስንነግረው ስለሷ እንደዚህ ነው ወንድሜ ተጠንቀቃት፣ እችን ሴት በደንብ ስለሷ ማወቅ አለብክ ብዬ ስነግረው ምንድነው የሚለው እሱ እወዳታለሁ፣ እሷም ከልቧ ነው የምታፈቅረኝ ነው የሚለው። አንዳንድ ጊዜ ደግሞ ወንድ ልጅ በፍቅር ማለት አላውቅም ብቻ ሲያፈቅር ምናምን ነገር ብዙ ነገሮች አይታዩትም። ፍቅር ስትሆን ጥፋትም ምንም አይታይክም እና ከዛ አንጻር ይመስለኛል እና ልክ እኔ አሁን እሷንም
ልትሆን ትችላለች። እነዛም ከዚህ በፊት ወንድሜን ሲያስፈራሩት ሲጣሉት ብዙ ነገር ሲዝቱበት የነበሩ ሰዎችም ሊሆን ይችላሉ ወንድሜን ያሳገቱት ብዬ ነው ማስበው። የገደሉትም ከሁለት አንዱ ነው። አሁን በጣም ጠዋት አንተን ካወራሁት በኋላ ምን አይነት ጥርጣሬ እንዳደረብኝ ታውቃለህ? ወንድሜ ላይሞትም ይችላል ብዬ አሰብኩ። ሞቷል ብዬ ነበር ያሰብኩት እስከ ቅርብ ጊዜ። ግን አንተ ከሰጠኝ ፍንጭ አንጻር እሷን መገኘቷ ምናምን ዛሬ ቀኑ ሙሉ አንዳንድ ነገሮችን ቤት ውስጥ ሳይ ስፈልግ ወንድሜ ክፍል ውስጥ ገብቼ ያው ስላልተጋቡ እኛ ጋር ነው የሚኖረው አሁንም ታውቃለህ። ገብቼ አንዳንድ ነገሮችን ሳይ ነበር እና በቃ ያ ነገር ምንድነው ጥርጣሬ አድሮብኛል እና በማን እንደዚህ እንዳደረገ ላውቅ አልቻልኩም። ግን ወይ ሲዝቱበት የነበሩ ሰዎች እሱ ላይ እንደዛ ሲያደርጉ ሲጣሉት የነበሩ ሰዎች ናቸው ወይ ደግሞ ቅድስት ናት ይሄን ነገር ያስደረገችው ማለት አሁን ይኸውልሽ ቅድስት ናት ያስደረገችው ለማለት የሆነ ምክንያት መኖር መቻል አለበት። አሁን ቅድስት ልታስደርግ ትችላለች እንኳን ብለን ብናስብ እሷ እሱን ከማሳገት ወይም ከማስገደል ይልቅ በእጇ ብታደርገው ነው ለሷ ማለት ሊያገባት የነበረ ሳምንት እኮ እቃ እየገዛዙ የነበረ ጊዜ ነው ይሄ አደጋ የተፈጠረው እና ብታገባው ነው ለሷ መልካም ሊሆን የሚችለው። እንደው ለገንዘብ ነው እንኳን ብለን ካሰብን ብታገባው ነው እሷ መልካም ነገር የምታገኘው ገንዘብ ልታገኝ የምትችለው ብታገባው ነው። አሳግታ ምን አይነት ጥቅም ነው ልታገኝ የምትችለው? መረዳት ያለብሽ አንድ እሱ ነው። ሁለተኛ ነገር ደግሞ ቅድስት ከዚህ ነገር ነፃ መሆኗን ልነግርሽ የምችለው አንድም እሷም እዚህ ነገር ላይ ተጎጂ ሆና ነው ያለችው። አሁን እሷ ያለችበትን ስቃይ ማለት እኔ እንደዚህ ነው ልልሽ አልችልም። ካለው ከተረዳሁትም አንጻር ቅድስት አሁን በብዙ ተጎድታ በብዙ ተሰቃይታ ነው ያለችው እና ሳገኛት እንኳን የነበረውን ሁኔታ አይቻለሁ። በጣም ደክማ ከንፈሯ ሁላ ደርቆ የነበረችበት ሁኔታ ነው የነበረው እና እኛንን ውሃ እንኳን ሰተናት አረጋግተን እንደዛ እንኳን ሆና በመሀልም ራሷን ስታ የነበረችበት ሁኔታ ነበርና ተጎድታ ነው የነበረችው። ስለዚህ እሷ ነች የሚለውን ነገር ከአይምሮሽ እንድታወጪው ነው የምፈልገው እኔ። ምን አለ መሰለህ አንዳንዴ ጥላቻ ስላለሽ ነው ጥላቻ ስላለኝም ብቻ ሳይሆን ምን አለ መሰለህ አንተ እንደኔ ሆነህ ብታስበው እንደ እኛ ቤተሰብ ውስጥ ሆነህ ብታስበው የሞተው ወይም የጠፋው ወንድሜ ነው። አሁን ደግሞ ማለት ነው አንዳንዴ ሞተ ብለህ እርፍ ብለህ መቀመጥም ጥሩ ነገር ነው። አሁን ሌላ ነገር ነው የመጣብን እኛ ቤተሰብ ውስጥ አሁን ሰላም የለም። ሰሞኑን እሷ ከተገኘች ጀምሮ ማን እንደዚህ ሊያደርግ ይችላል ምንድን ምናምን የሚለው በጣም ተጨንቋል ቤተሰቡ ከኔ ጀምሮና ይሄ ነገር እሷ ልላት የቻልኩ ለምንድን ነው? አንደኛ ከጭንቀት አንጻር ነው። ሁለተኛ ደግሞ እሷን እኔ ከድሮም አልወዳትም ነገር ይካለው አላምናትም። ከዛ ከድሮ ፍቅረኛዋ ጋር ሜቢ ተመሳጥራ ይሄን ነገር አድርጋ ቢሆንስ ሚል ጥርጣሬ ስላለኝ ነው እንጂ እርግጠኛ ነኝ ያልኩ አይደለም እኮ በቃ አሁን ያረገዘች ያልከውም ነገር ከሱ ጋር ከፍቅረኛዋ ጋር ተመሳጥራ ከድሮ ፍቅረኛዋ ጋር አስረግዟት እሱ ይሄን ነገር ፈልገው ያረጉት ነው ብዬ ነበር ያሰብኩ። ግን አንተ ደግሞ አሁን ምን አልከኝ? እሱን አግኝተ ነው እሱም ከላይ ነው የታዘዛልከኝ የድሮ ፍቅረኛዋም አይደለም ይሄን ያረጋው የሰጡት። ምክንያቱም እሱ አንድ ከብዙ መረጃ እንዳሰባሰብኩትም ከሰፈሩ እሱ አንድ ተራ ማለት ዱርዬ እንደነበር ነው። አሁን ግን በብዙ ህይወቱ ተለውጦ አካውንት ውስጥ ራሱ ጠቀም ያለ ገንዘብ ነው ያለው ማለት ደና ያለ አሁን ላይ አሪፍ ህይወት ላይ ያለ ሰው ሆኗል። እና ይህንን ነገር የሚያደርግ ከላይ ገንዘብ የሚሰጠው ምክንያቱም አሁን እሱ ምንም አይነት ስራ እየሰራ አይደለም እንዳጣራሁትን መረጃ ምንም አይነት ስራም እየሰራ አይደለም። አሁን ድሮም ስራ የለውም። እኔም ስለሱ በደንብ መጀመሪያ አጣርቼ ነበር እኮ። አሁን ላይም የሚሰራው ስራ የለም፣ ግን ገንዘብ እያገኘ ነው። ይህ ደግሞ ማለት ከላይ የሆነ ነገር የሚሰጠው ሰው አለ ማለት ነው። ስለዚህ ይህ ሰው ከላይ ሆኖ ገንዘብ ምክንያቱም እኔ አሁን ከቤተሰባችሁ ጋር የተነካካ ቤተሰባችሁ ላይ የቀረበ ጥያቄ ካለ ምክንያቱም ፎቶ ሲላክ ነበረ ከሱ ወገንም ያለውን ነገር አላቅም ማለት ምን አይነት ነገር እንደሆነ ወይ ደግሞ ሆነ ብሎ ወንድምሽ ይህን ነገር አድርጎ ሸሽቶም ሊሆን ይችላል። አሁን ብዙ አይነት ነገር ነው ምክንያቱም መርማሪ ጋዜጠኛ ነኝ እና ብዙ ነገር ነው ላስብ የምችለው። ምክንያቱም የእሷንም ፎቶ እንደ ማስፈራሪያ እየላኩለት ስለሆነ እየተላከ ስለሆነ ለእሱ ይላክ ለማን ይላክ በእርግጥ ምንም እስካሁን እጃችን ላይ የገባ መረጃ የለም። እኔም በቃ እየነገርኩ ያለሁት እኔ ከወንድሜ ጋር እኛ ሰላም ነን፣ ሁላችንም ፍቅር ነን ቤት ውስጥ በቃ ያለነው 3 ነን እንደምታውቀው። እኔ ነኝ ሴት ብቸኛ ልጅ ወንድሜና ታላቆቼ ናቸው። አይ ልንገርክ ስለ ፋሚሊያችንና ጸብ ካለ ብዬ አዎ። እና እኛ ቤት ውስጥ ምንም ነገር የለም ማለት እንደዚህ ዘመድም እኛን ሁሉም ፋሚሊያችን ተመሳሳይ ሌቭል ላይ ያለ ሰው ነው ማለት ዘመዶች ምናምን አይ በቃ ዘመዶቻችን አጎት ምናምን አለ እንደምታውቀው። እነሱ አብዛኛውን አውሮፓ ውስጥ ነው የሚኖሩት። በቃ ማለት ምንም አይነት ከኛ ጋር ችግር ያለበት ዘመድ ምናምን የለም። ሜቢ እንደነገርኩ ከሱ ጋር የሚጣሉ ሰዎች ነበሩ፣ እሱን የሚያስፈራሩ ሰዎች ነበሩ እና ከነሱ ያንን ነገር ደግሞ ለኛ ግልጽ አድርጎ አልነገረንም በምክንያት እሱን እንደሚሉት። እኔ እናንተ ጋር ጥርጣሬ ሊኖረኝ የቻለው አንድ ምክንያት አለ። ነገሩ ሲነግራችሁ ያን ያህል ደንገጥም አላላችሁም። እንደተለየ ነገር የሆነ ውስጣችሁ ይህን ነገር ቀድማችሁ እንደምታውቁ አይነት ስሜት ነው ያለው እና እናንተ ጋር ማሁን ጥርጣሬን አይኔን ወደ እናንተ እንዳዞር ያደረገኝ ይህ ነው። አንድም ይኸውልህ ምንም እኮ የሚያስደነግጥ ነገር የለም። እኛ ሞተ ብለን
6 ወር ሙሉ በቃ ሞተ ብለን ሀዘን ተቀምጠን ወንድሜም ባለቤቱ ሞቱ ተብሎ በመኪና አደጋ ተነገረን። ሄድን ቀበርን። 6 ወር ከቆየ በኋላ እሷ በህይወት አለች ተብሎ መጣች አይደለ? ወንድማችን ቢሆን ወይ ስለ ወንድማችን ቢሆን እንደነቅጥ ይችላል። ስለ እሷኛ ግድ የለንም፣ መጀመሪያውንም አንፈልጋትም። ስለዚህ ያልደነገጥንበት ምክንያት ይሄ ነው፣ ሌላ ምንም አይደለም። ስለ ወንድማችን ቢሆን አሁን አንተ ወንድምሽ አለ ወይ እሷ መገኘት፣ ምክንያቱም አንድ ላይ ነው ሞቱ የተባለው። እንግዲህ እንደተነገረኝም ከሆነ አጥንት ራሱ ተለቃቅሞ ያለው ነገር አስክሬን በዛ ሰዓት ተለቃቅሞ አንድ ላይ ነው በጋራ ነው የተቀበረውና አንድ ሳጥን ተደርጎ ነው እንግዲህ በሁለት ስም ተሰይሞ እንትን ያለው። ስለዚህ ይህ ነገር ሲሆን አሁን እሷ ተገኘች ማለት ደግሞ ተስፋ ይኖራል እሱ የመገኘት እዛ መኪና ውስጥ እሱ ላይኖር ይችላል ብላችሁ እንደው እንዴት አላሰባችሁ? በቃ እኛ ምንም አለ ይሄን ነገር ከዛ አንጻር አላየ ነው በቃ ሞቷል ብለን ያሰብነው። እኔ ነኝ እንደውም አንተን ካገኘው በኋላ ቅድመም ካወራውክ በኋላ ሜቢ ሊኖር ይችላል ብዬ ያሰብኩት እንጂ እኔ ወንድሜ ካለም ይመጣል ነገር የምነግርህ ነገር ይገኛል። እኛ ባለን ሀቅ የገባበት ገብተን እነዛ ሰዎች እነማን ናቸው የሚለውን ምናጣራ ይሆናል። እኔም ቢሆን አይኔን ከእናንተ ላይ አላነሳም። ያለውን ነገር ማጣራት ምንም ነገር ከኛ ምንም የምታገኘው ነገር የለም። ግን ላጣራ ካልክ አሁንም ቢሆን አንቺን በዋነኝነት ዛሬ ደግሞ ወደዚህ የጠራሁበትም ቤታችሁም ያው እንድገባም ፈቃደኛ ስላልሆናችሁ ነው ይህን ነገር አሁን እዚህ እያደረግኩኝ ያለሁትኝ። ስለዚህ የእሱን አንዳንድ ንብረቶች እፈልጋለሁ ቤት ውስጥ ያሉትን ማለት ይሄ ነገር ላይ ምንም እንትን የለም ብለሽ የምታስቢ ከሆነ እነዚህን ነገሮች ለመስጠት ለእኔ ትብብር ማድረግ መቻል አለብኝ። ስለዚህ እነዚህን ነገሮች ትሰጭኝና ማገኛቸው ፍንጮች ይኖራሉ ለመስጠት መቼም አይ ምንም ችግር የለውም ሰጣለሁ። ማለት እኔ ወንድሜ እንዲገኝ ነው የምፈልግ፣ በህይወት ካለም እንዲገኝ ነው፣ ከሞተም እንድታረጋግጥልኝ ነው የምፈልግ። ምንም አይነት ፋይል እኔም ቅድም ቤት ገብቼ ካንተ ጋር ካወራው በኋላ አንዳንድ ነገሮችን ሳገላብጥ ነበር። ምንም አይነት የምትፈልገው እቃ ካለ ሰጣለሁ። ይሄን ምንም ችግር የለውም። እሺ በዚህ ነገር ላይ እንስማማለን። ያው እንግዲህ ውድ ተመልካቾቻችን የተፈጠረውን ነገር እንግዲህ መረጃ ለመሰብሰብ ሞክረናል። ነገሩ ትንሽ እንግዳ ነው። ካየናቸውም ከሰማናቸውም ነገሮች ወጣ ያለ ነገር ነው። እነዚህ ሰዎች መረጃ በጣም ነው የሚደብቁት። ምክንያቱም ምንም አይነት ፍንጭ ልናገኝ አልቻለም። ሰዎች ጋር ራሱ ሲደርሱ በጣም በማይታወቁ ሁኔታ ነው፣ ውስን ሆነው ነው ነገሮችን የሚያደርጉ ያሉት። ምንም በገንዘብ ልውውጥ አያደርጉም፣ በካሽ ነው ነገሮችን የሚያደርጉት እና እንኳን እሱ ፋይል እንኳን ሲለዋወጡ ስልክ በስልክ ነው እየተለዋወጡ ያሉት እንጂ ቴሌግራም ላይ ወይም ደግሞ ሶሻል ሚዲያ ላይ እነዚህ አይነት ነገሮችን እያደረጉ አይደለም። ስለዚህ እነዚህን ሰዎች የምናገኝበት የሆነ አይነት ፍንጭ ይኖራል ብዬ አስባለሁ። እናንተም ጋር ደግሞ እንግዲህ ወንድምሽ ያለበትን ሁኔታ ምን አይነት ሁኔታ ላይ ነው የሚለውን አንቺም ጋር ያለው ነገሮች ካሉ እንድትሰጭኝና ነገሮችን ማጣራት ስለምፈልግ እንግዲህ እነዚህ ነገሮች ተባብርኛለሽ ብዬ አስባለሁ። ምንም ችግር የለውም፣ ለዛ ተባብራለሁ። ስለዚህ ለዛሬ እንግዲህ የነበሩን ቆይታዎች እነዚህን ይመስላሉ። አሁንም ቢሆን ግን ከወንጀለኞቹ ጋር ባልደረቦቼም ቆይታ እያደረጉ ነው። ከእነሱ ጋር አንዳንድ ነገሮችን ተነጋግረን ወጥመዶችን የምናዘጋጅበት ሁኔታ ይፈጠራል ማለት ነው። ስለዚህ አሁንም ቢሆን በትዕግስት አብራችሁ እንድትቆዩ ስል እንግዲህ ጋብዛለሁ ማለት ነው። ስለነበረን ቆይታ አመሰግናለሁ። እንደ ሁልጊዜውም እንደምንለው ሀሳብ አስተያየታችሁን መስጠታችሁን አትዘንጉ። ዮኒ ነኝ። ወንጀለኞችን ወደ ወህኒ እንወረውራለን፣ የተበደሉትን እናብሳለን። እዚህ ነገር ላይ ደግሞ እናንተም አንድ የኛ ቀኝ እጅ ናችሁና ሁሌም ሀሳባችሁን መስጠታችሁን አትዘንጉ። ላለሁ አብራችሁ እንድትቆዩ ስል በአክብሮት ተጋብዛለሁ።